ለኔ ምክንያታዊ ወጣትነት ሀገር መውደድ ነው። ምክንያታዊ ወጣትነት ህዝብ መውደድ ነው። የሰው ልጅ በእኔ እምነት 3 ኮዞች አሉት። ሀገር፣ ህዝብ፣ ሃይማኖት። ሀገር፣ ህዝብ፣ ሃይማኖት እነዚህ ለሰው ልጅ የህይወት መንገድ መርሆ ናቸው። ሀገሩን የማይወድ ለሀገር አይጨነቅም። ህዝቡን የማይወድ ለህዝብ አይጨነቅም። አገርና ህዝብ መውደድ ብቻውን ትርጉም የለውም። ሌላ ማሰሪያ ገመድ ያስፈልገዋል። እሱም ሃይማኖት ነው። ውስጣዊ መታመን፣ ቃል ኪዳን ማለት ነው። ሃይማኖት ሲባል ቤተ እምነት እያልኩ አይደለም። የቤተ እምነት ጉዳይ ኢት ዲፔንድስ፣ ሁላችንም በየምርጫችን የምንሄድበት ጉዞ ነው። ሃይማኖት በሌለበት ነባራዊ ሁኔታ ሀገርና ህዝብን ጠብቀን ልንቀጥል አንችልም። ወንድማችንን እንደ ሽንኩርት እየከተፍን እህታችንን አላግባብ እያጉላላን አገር አገር፣ ህዝብ ህዝብ፣ አማራ አማራ፣ ኢትዮጵያ ኢትዮጵያ ማለት ትርጉም የለውም። ሀገር መውደድ፣ ህዝብ መውደድ፣ ሃይማኖተኛ መሆን ለሰው ልጅ የሚገባውን አክብሮት በመስጠት ነው የሚረጋገጠው። ሀገር መውደድን የምንረዳበት መንገድ፣ ህዝብ መውደድን የምንረዳበት መንገድ፣ ለህግ ያለንን ታማኝነት የምንረዳበት መንገድ፣ ለሃይማኖት ያለንን ታማኝነት የምንረዳበት መንገድ፣ ለቤተ እምነት ያለንን ታማኝነት የምንረዳበት መንገድ ከሰው ልጅ ክብር በታች መሆን አለበት። የሰው ልጅ በመውደድ፣ የሰው ልጅ በማፍቀር፣ የሰው ልጅ በማክበር በዚህ ኑባሬ ላይ የተመሰረተ ሀገር መውደድ፣ ህዝብ መውደድ ላይ ካልቆምን በስተቀር አትጠራጠሩ፣ 3ኛው ሪፎርም አይሳካም። ለሌላ አብዮት የሚዘጋጅ ሌላ ትውልድ እንፈጥራለን። ይሄ ደግሞ ይሄንን ሀገር ከድጦ ወደ ማጡ ነው የሚወስደው። ስለዚህ ህጎቻችንን ለሰው ልጅ ክብር ስንል ሪፎርም እናድርጋቸው። አሰራርና አደረጃጀቶችን ለሰው ልጅ ክብር ስንል ሪፎርም እናድርጋቸው። አእምሯችንን ሪኖቬት እናድርገው። ሰው በመጥላት ላይ የተመሰረተ አእምሮ፣ መሪ በማሳደር ላይ የተመሰረተ አእምሮ፣ ሀገር በማሳደር ላይ የተመሰረተ አእምሮ፣ ህዝብ በማሳደር ላይ የተመሰረተ አእምሮ ለውጥ ሊያመጣ አይችልም። የ1966 አብዮት ንጉሠ ነገሥት ማጀስቲ ኃይለ ሥላሴን ሌባ 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 እያለ ወስዶ መቃብር ላይ ያደረሰ አብዮት ነው። ኢትዮጵያ ግን አልተቀየረችም። በቀይ ሽብርና በነጭ ሽብር ያለቀው ትውልድ በአእምሮ ሚዛን ቢለካ በጣም ከባድ ነው። አእምሮ ያላቸው ወጣቶች ናቸው ያለቁት። ኢትዮጵያ ግን አልተቀየረችም። ከ1983 በኋላ በነበረው አብዮት ብዙ ወንድሞቻችንን እህቶቻችንን አጠናል። እድሜያችንን ተሰርቀናል። ሀገራችንን ተሰርቀናል። ህዝባችንን ተሰርቀናል። ሃይማኖታችንን ተሰርቀናል። ሽማግሌ ሲመጣ ብድግ የሚል ወጣት ዛሬ አይነሳም። በእኛ ሀገር ባህል፣ በእኛ ሀገር አኗኗር ታላቅ ይከበራል፣ ታናሽ ለታላቅ ይገዛል። እኛ የጎረቤቶቻችን ሁሉ ፕሮጀክቶች ነን። የጎረቤቶቻችን ሁሉ እናትና አባቶቻችን ብቻ አይደለም ያሳደጉን። እናንተ ምንድነው ንፍጥህ ጥረግ በኩርኩም እየተባልን ነው ያደግን። ያን ግን እንደ ጸጋ ቆጥረ ነው ያደግን። የ10 ሳንቲም ሽንኩርት በኔ እድሜ የ5 ሳንቲም ቃሪያ ይሸጥ ነበረ። ና ተብዬ 5 ሳንቲም ተሰጥቶኝ ቃሪያ ገዝተና ስባል 5 ኪሎ ሜትር እየሮጥኩ ሄጄ ቃሪያ ገዝቼ ለጎረቤት ያመጣ ነበር። ይሄ ትልቅ እሴት ነው። ይሄ ትልቅ ሀብት ነው። ሁለቱም አብዮቶች ይሄን ሀብት ነው የገደሉት። ይሄን ሀብት ነው የገደሉት። ይሄን ቅርስ ነው የገደሉት። ቀጠለ፣ ስነ ልቡና ተገደለ። ቀጠለ፣ እርስ በርስ መተማመን ተገደለ። ቀጠለ፣ የሰው ልጅ እንደ ሽንኩርት መክተፍ ተጀመረ። 10 ሰው ሞተ፣ ደነገጥን፣ አለቀስን። 20 ሰው ሞተ፣ ደነገጥን፣ ለቅሶውን ተው ነው። 100 ሰው ሞተ፣
ደነገጥን። ለቅሶውንም አቆም ነው፣ ትዝም አላለንም። 200 ሰው ሞተ፣ ድንጋጤውም ቀረ። 300 ሰው ተገደለ ተባለ፣ እንደ ኖርማል ቆጠር ነው። ማይካድራ ደረስን። 1100 ሰዎች በግፍ ተገድለው ተቀበሩ፣ እንደ ተረት ቆጠር ነው። እንዲህ እያለማመደን የመጣ ጸረ ሀገር አስተሳሰብ፣ እንዲህ እያለማመደን የመጣ ጸረ ሕዝብ አስተሳሰብ፣ እንዲህ እያለማመደን የመጣ ከሕግ በላይ ከሰው በላይ ሕግን በማምለክ ላይ የተመሰረተ የተበላሸ አስተሳሰብ ላይ ዛሬ ቁመናል። ያለን ምርጫ ምንድነው? ለኔ ምርጫችን ምክንያታዊ መሆን ነው። ለኔ ምክንያታዊነት ከራስ በላይ ሀገር፣ ከራስ በላይ ሕዝብ እንዲቀጥል ማድረግ ነው። አሁን ባለን አያያዝ ወጣቶች፣ ወንድሞቼ፣ እህቶቼ አሁን ባለን አያያዝ ካልገራ ነው ካላስተካከል ነው በስተቀር ይሄ አገር ሽንቁር ውስጥ ነው ያለው። ይሄ ሕዝብ ሽንቁር ውስጥ ነው ያለው። በዚህ ሰዓት ሕይወቴ ሊቀጥል ይችላል ላይቀጥል ይችላል ብለው በጭንቀት ውስጥ ያሉ ዜጎች ብዙ ናቸው። ልጆቻቸውን አንቀው በሰቆቃ የሚኖሩ ዜጎች ብዙ ናቸው። ለምን? ሞትን ተለማምደናል። ከሰው በላይ የሆነ ፍልስፍና እናመልካለን። ከሰው በላይ የሆነ የፖለቲካ አስተምህሮ እናመልካለን። ሃው ሎንግ? ይሄ እስከ መቼ ይቀጥላል? ቢያንስ በእኔና በእናንተ ትውልድ፣ ቢያንስ እኔና እናንተ ከተግባባን ማስቆም እንችላለን። ሁሉም ነገር ከሰው በታች ነው። የፖለቲካ ፍልስፍና ከሰው በታች ነው። ሕገ መንግሥት ከሰው በታች ነው። የአስተዳደር ስርዓት ከሰው በታች ነው። እኔና እናንተ ከሰው በታች ነን። ብዕራችን ከሰው በታች ነው። ብዕሮቻችን ሰው የሚገሉ ከሆነ፣ ብዕሮቻችን ሰው የሚያጠፉ ከሆነ ለምን ብዕር እንይዛለን? የአቤ ጎበኛ ብዕር ሰው ማጥፋት ነው እንዴ ተልእኮ? የዶክተር ሐዲስ ዓለማየሁ ብዕር ሰው ማጥፋት ነው እንዴ ተልእኮ? የቀኝ ጌታ ዮፍታሔ ንጉሴ ብዕር ሰው ማጥፋት ነው ተልእኮ? ይስማዕከ ወርቁ የጻፈው ሰው እንድናጠፋ ነው? ዴርቶጋዳ will never hesitate። እስኪ አጠቃላይ ጽሑፎችን ተመልከቱ። ለማጥፋት የጻፉ አሉ። አብዛኞቹ ጸሐፊዎች ግን ሰው ለማጥፋት አይደለም፣ ሰው ለማስቀጠል ነው። የሀገር ካለው አጠቃላይ የጽሑፍ ሀብት ካለው አጠቃላይ ሰነድ አኳያ አባቶቻችንና አያቶቻችን ካተረፉልን ትልልቅ ሰነድ አኳያ ካየነው እኛ ከአያቶቻችን እጅግ በጣም የምናንስ ከአባቶቻችን ጋር ፈጽሞ ልንተካከል ማንችል ደካማ ቋጠሮ ሆነናል ለዚህ ሀገር፣ ለዚህ ሕዝብ። ስለዚህ ባካችሁ እርስ በርስ እንከባበር፣ እርስ በርስ እንዋደድ። ሚስጥሩ ያለው ሰውን ከማክበር ነው፣ ሰውን ከመውደድ ነው። የሀገር እንዲስተካከል ከፈለጋችሁ እርስ በርስ እንዋደድ። የሀገር እንዲስተካከል፣ ይሄ ስርዓት እንዲስተካከል፣ ኢትዮጵያ እንደ ሀገር እንድትቀጥል ከፈለጋችሁ እርስ በርስ እንዋደድ። መሪ ስትሳደብ ደም ፍላት ታስይዘዋለህ። ሰው ነው። እንዳንተ እስትንፋስ ኖሮት በሕይወት የሚኖር ቃል ኖሮት የሚናገር ልብ ኖሮት የሚያስብ ነው። የተለየ ስብዕና የለውም። በታሪክ አጋጣሚ ካንተ ተለይቶ ሄዶ ጠቅላይ ሚኒስትር ሆኗል፣ ምክትል ጠቅላይ ሚኒስትር ሆኗል፣ የጦር ኢታማጆር ሹም ሆኗል። ምናልባትም በታሪክ አጋጣሚ እዚህ ከፊት ለፊታችሁ ቆሜያለሁ። ከእናንተ የሚለየኝ ምንም ነገር የለም። እናንተም ሰዎች ናችሁ፣ እኔም ሰው ነኝ። እኔን መሳደብ ስጀምር ደም ፍላት ይዘኛል፣ ማበላሸት እጀምራለሁ፣ ተስፋ ቆርጣለሁ። ተስፋ በቆረጠ ስሜት ውስጥ የምትሰራው ስራ ደግሞ ለሰው አይጠቅምም፣ ለህዝብ አይጠቅምም። ሌስ ሪስፔክት ኢች አዘር፣ እንከባበር፣ ግን ደግሞ ኮንስትራክቲቭ ሂስ እንስጥ፣ ገንቢ ሂስ። ይሄ ነገር ይጎዳል፣ ይሄ ነገር አይጠቅምም፣ እንዲህ አድርገን እናስተካክለው፣ እንዲህ አድርገን እናርመው እንበል እንጂ ውቃው ደብልቀው ሁለት አብዮት አሳጥቶናል። ሶስተኛውን አብዮት እጃችን ላይ ያስቀምጦልናል። ሶስተኛውንም ያሳጣናል። ሌላ አራተኛ አብዮት እኔና እናንተ ያላገኘነውን እድል ልጆቻችን እንዲያገኙት መድከም ሲገባን ዛሬ ያለውን ጨለማ እንኳን ለመግፈፍ እየተንቀሳቀስን አይደለም። አደራም ምለው እዚህ ቤት ብዙ ጸሐፊዎች አላችሁ። ነገ ትልልቅ መሪ መሆን የምትችሉ ልጆች አላችሁ። ምንም ጥርጥር የለውም። የሀገር መሪዎች እዚህ ውስጥ አላችሁ።
ምክንያታዊነትን ፕሊስ 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 ከሰው በላይ ሀገር፣ ከሰው በላይ ህዝብ፣ ከሰው በታች ህግ፣ ከሰው በታች የፖለቲካ ፍልስፍና፣ ከሰው በታች ብዕር፣ ከሰው በታች ኢጎ እናድርግ። አደራ ምለው ይሄንን ነው። ይሄንን ማድረግ ከቻል ምክንያታዊ ወጣትነት አገር በመውደድ ህዝብ በመውደድ በሃይማኖተኛነት መረ ላይ ይመሰረታል። ይሄንን ፈትሽ፣ ይሄን ነጋገር። አክባሪ ስትልኝ አመሰግናለሁ።